የ12 የ14 ዓመት ልጆች የ15 ዓመት ልጆች ከፎቅ ላይ ራሳቸውን እየጣሉ በገመድ እየተንጠለጠሉ ይሞታሉ። ጭንቀቱ በየጊዜው ምን ሰማው ይሄንን ልጆች ናቸው። እንዴት ድፍረት አገኙ? ሰው ተጨንቋል። በጣም በጭንቀት ውስጥ ነው ያለው። ረሃቡ፣ ጦርነቱ፣ የዘር ልዩነቱ ማለት በነጭና በጥቁርም ያለ የዘር ልዩነት አለ። እዚህም በነገድ በቋንቋ ሰው ተለያይቷል። ምን ሰው ክፉ ለመሆን በቃ የተለያየ መንገድ ነው ያለው። ንከፋበት ጨካኔው አይተን ሰምተን የማናውቀውን ጭካኔ እየሰማን እያየን ነው። የሚያስጨንቅ ዘመን እንዲሆን ይሄንን እወቅ ማለት የማይቀር ነገር ነው። ይሄንን እወቅ፣ አስቀድመህ እወቅ። ምልክቱ እነዚህ ናቸው። የዚህ ዘመን ሰዎች ምን እንደሚመስሉ ልንገርህ አለ። በመጀመሪያ ራሳቸውን የሚወዱ ሰዎች ናቸው የሚሆኑት የመጨረሻው ዘመን። ይሄ ዘመን እኛ ያለንበት ዘመን ሚ ጄኔሬሽን ተብሎ የሚጠራ ነው። ለኔ ደስ ካለኝ አደርገዋለሁ። እኔ ከወደድኩት ስለሌላው ግድ የለኝም። እኔ ከተገበኩ ሌላው ባይበላ ምን ቸገረኝ? እኔ ደስ ካለኝ ስለሌላው ምን አለኝ? ሁሉ ሰው በቃ በራሱ ላይ ሁሉን ነገር በራሱ ላይ ነው ያደረገው። በዙሪያው በሱ የኔ ለኔ ከኔ በኔ እሱ ከሌለበት ምንም ነገር አያደርግም። ለሀገሬ፣ ለህዝቤ፣ ለጓደኛዬ፣ ለሰው ለሌላ ምን ብሎ የሚያደርገው ነገር ምንም የለም። እሱ ካልተጠቀመ በዛ ነገር ላይ ፈጽሞ አያደርግም። እና ሚድ ጄኔሬሽን ተብሎ የሚጠራ ሁሉ በራሱ ነገር ላይ ትኩረት ያተኮረ ራስ ወዳድነት የተሞላበት ነው። ነገር ግን እኔና እናንተ እግዚአብሔር ምን ይላል? ሌሎችን እንደራሳችን አድርገን እንድንወድ ያዘናል። እንደራሳችን ሌላ ከዛም አልፎ የሚጠላህን እንኳን ውደድ ይላል። እንግዲህ ልዩነታችን ይሄ ነው። በዚህ በዘመኑ ሰዎች በሚያስጨንቀው ዘመን ውስጥ የሚኖሩ ሰዎች እና እኛ በዚሁ ዘመን እየኖርን ነገር ግን የተለየ ባህሪ አለን። አያችሁ ሰዎች ባህሪያቸውን ከየት ይወርሳሉ ብላችሁ ብትሉ ከመንፈስ ነው። ከኋላችን የሚገፉን የሚመሩን መናፍስቶች አሉ። ጌታ ኢየሱስ ክርስቶስ ምን አለ? እናንተ ከአባታችሁ ከዲያብሎስ ናችሁ፣ የእሱን ፈቃድ ታደርጋላችሁ አለ። ኤፌሶን ምዕራፍ 2 ላይ እንደሚናገረው በዚህ ዓለም አለቃ እንዳለው ፈቃድ ትመላለሱ ነበራችሁ አለ። በዚህ ዓለም ፈቃድ በዚህ የሚመላለሱ አሉ። አያውቁትም ግን ይገፋሉ። እንደገና ደግሞ ለክርስቲያኖች ደግሞ እግዚአብሔርን የሚወዱ ጌታን የሚከተሉትን ሰዎች ደግሞ እነዚህ የእግዚአብሔር ልጆች በእግዚአብሔር መንፈስ ይመራሉ። እዚህ ሁሉንም በዚህ ዓለም ላይ ያለውን ሰው ሁሉ የሚመራው አለ። ወይ ክፉ መንፈስ ይመራዋል ወይም የእግዚአብሔር መንፈስ ይመራዋል። ስለዚህ እኔና እናንተ እግዚአብሔር ልንወድ ማለት ሰዎች ባልንጀሮቻችንን የጠላቶቻችንን ሁሉ ልንወድ የተጠራን ሰዎች ነን። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። ማቴዎስ 16:24። በዚህ በሚድ ጄኔሬሽን ግን ራሱን ነው ሰው የሚወደው፣ ሌላውን አይደለም። ራሱን ነው የሚወደው። በዚህ ወደ እግዚአብሔር ጋር ስንመጣና በእግዚአብሔር መንግስት ውስጥ ስንኖር ደግሞ ራስህን ካድ ነው የሚለው። ማንነትህን ካድ። የተማርክ ብትሆን ባለጸጋ ብትሆን ሀብታም ብትሆን ባለስልጣን ብትሆን ራስህን ካድ። እኔ የሚለውን ነገር ተው። እዚህ ሁለት ትልቅ ልዩነት አለ እና ሰዎችን እንደ ራሳችን አድርገን የምንወድበት የመጨረሻ ዘመን መንፈስ ተሰጥቶናል። አሁን በደንብ ልነግራችሁ የምፈልገው ምንድነው? የዓለምን ክፋትና ተንኮልን አይታችሁ እኛ ግን ከዛ ተለይተን ለመኖር የሚያስችለንን የመንፈስ ቅዱስን ኃይል እንድንገነዘብ ነው ይሄን ማመጣው። ስለዚህ ምን ይላል? በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍረንም ይላል። እግዚአብሔር የራሱን ፍቅር እኛን የወደደበትን ፍቅር በልባችን አፈሰሰ። ፍቅሩን በስራ ገለጠ በመስቀል። ከዛ እንደወደደን ካሳየን በኋላ እናንተ ደግሞ እርስ በርሳችሁ ተዋደዱ አለን። ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው፣ ነፍሰ ገዳይም የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ። እዚህ ዲሲቭድ እንዳንሆን እንዳንታለል። አንዳንድ ጊዜ በመንገድ ስትሄዱ ቀጭኑ መንገድና ማለት ጠባቡ መንገድና ሰፊው መንገድ ጎን ለጎን ስላሉ ጠባቡ መንገድ ጭንቅንቅ ሲለን በቀጥታ ወደ ሰፊው መንገድ የመሄድ ቴንደንሲ አለ። ግን ልዩነት አለን። እኛ ለፍቅር የተጠላን ሰዎች ነን እና ዮሐንስ ምን ይላል? ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው፣ ነፍሰ ገዳይም የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ ይልና እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባል። አንደኛ ዮሐንስ 3:16 ተመልከቱ። እኔ የሚለው አይደለም። እኛ ለሌሎች
የተሰጠን ነፍሳችንን ለሌሎች አሳልፈን ልንሰጥ የተጠራን ሰዎች ነን። ምናልባት እንዴት ይሆናል ይሄ እንዴት ይቻላል ብላችሁ ትጠይቁ ትችላላችሁ። ቫሊድ ጥያቄ ነው፣ ከባድ ነው። ነገር ግን መንፈስ ቅዱስን የለበስ ነው። መንፈስ ቅዱስ የተሰጠን እኮ ይሄን ነገር ለማድረግ የሚያስችል መንፈስ የተሰጠን። ዮሐንስ ሲናገር ፍቅር ምን እንደሆነ እኛ አናቅም ነበር አለ። በእርግጥ ነው እኛ የቁጣ ልጆች ነን። ከመጀመሪያውኑ ፍቅር እኛ አናቅም። ፍቅር መሰረት አለው። ፍቅር ምንጭ አለው። ምንጩ እግዚአብሔር ነው። ከምንም ቦታ ልናገኘው አንችልም። ፍቅር በትምህርት ቤት በዩኒቨርሲቲ ተምረን ልናገኘው አንችልም። ከቤተሰቦቻችን ልንወርሰው አንችልም። ወይም ደግሞ እኔ በቃ የፍቅር ሰው መሆን እፈልጋለሁ ብለን የፍቅር ሰው መሆን አንችልም። ፍቅር የሚገኝበት ቦታ አለን። እዛ ሄደን ከዛ ነው ማግኘት የምንችለው። ስለዚህ ምን አለ? በዚህ ፍቅር እናውቀናል አለ። እኛ ከዚህ በፊት እኮ ሰው ራሱን አሳልፎ ለሰው የሚሰጥ ሰው አይተን አናውቅም። ኢየሱስ ግን በመስቀል ለኃጢአተኞች ራሱን አሳልፎ ሰጠ። እንግዲህ ፍቅር ማለት ለካ ይሄ ነው፣ ነፍስን አሳልፎ ለሌላ መስጠት ነው። there is joy in this። ሌሎች ሰዎች በመኖር የሚመጣ ከውስጥ የሚፈልቅ ደስታ አለ። ጌታ ኢየሱስ ክርስቶስ በዕብራውያን 12 ላይ ሲናገር ያንን ሁሉ በመስቀል ታግሰው ለመሄድ የቻለው በውስጡ ማንን እያየ ነው? እኛን እያየ ነው። ለእኛ ነበር ሰፈር የሚያደርገው። ስለዚህ ለሰው ልንኖር እየተጠራን ሰዎች ነን። ይህ ፍቅር ግን ከራሳችን የሚመጣ አይደለም፣ በመንፈስ ቅዱስ ከእግዚአብሔር የሚፈስ ነው። ለምን? ኦሪጂኑ መሰረቱ ምንጩ እግዚአብሔር ስለሆነ ወደ እግዚአብሔር ተጠግተን ከእግዚአብሔር ካልቀዳን ከእግዚአብሔር ካልተቀበልን በስተቀር የኛ ባህሪ ፍቅር አይደለም። ከሱ ግን ከተቀበልነው የሱ ፍቅር እንዳለ ሊትራሊ የኛም ሰዎችን በእኛ ውስጥ ሆኖ ይወዳል። የሚገርም ነው። አንዳንዴ ይሄ እግዚአብሔር ቃል ስለሆነ በቃ ወንድምህን ውደድ ተብሏል፣ ጠላትህን ውደድ ተብሏል። ይሄ ሰው በጣም አስቸግሮኛል፣ እቺ ሴት በጣም አስቸግራኛለች፣ እንዴት ነው የምወዳት? እስቲ በቃ ወዳታለሁ እያል እንሞክራለን። አንዲት በቀደምታ ሳስተምር ነበር ስለ አእምሮ መታደስና ካስተማርኩ በኋላ ምን አለችኝ? ፓስተር አለች፣ አንድ ዘመዴ በጣም ስለጎዳኝ፣ ቅርብ ዘመዴ ነው፣ ግን እግዚአብሔር ቃል ውደድ ስለሚል በቃ ወደዋለሁ እያልኩ እናገራለሁ አለች። እንደውም ለመውደዴ ምልክት እንዲሆን በቃ ስጦታ እየገዛው ሁሉ ሰጠዋለሁ አለች። ግን ውስጤ ግን እጠላዋለሁ፣ ልወደው አልቻልኩም አለች። ትሞክራለች ግን አትችልም። በራስ የሚሆን ነገር አይደለም። በኋላ ይህ የእግዚአብሔር ፍቅር ምን እንደሆነ ሲገባትና በጌታ ፍቅር በራሱ ፍቅር ሰውየውን መውደድ እንደምትችል ስትረዳ በቃ ተንበርክኬ ለሱ ነው ማለቅሰው አለች። ይህ ስጦታ ምናምን ጉዳይ አይደለም፣ የማስመሰል ጉዳይ አይደለም፣ ውስጤ ሰፍ ብሎ ይወደዋል አለች። ምክንያቱም በራሷ ፍቅር ሳይሆን በእግዚአብሔር ፍቅር። ዛሬ ሰዎች የሚቸገሩት በምንድን ነው? በራሳቸው ፍቅር ለመውደድ ስለሚፈልጉ፣ በራሳቸው ባህሪ እግዚአብሔር ይቅር ማለት ስለሚፈልጉ ብዙዎች እንደምትቸገሩ አውቃለሁ። ይቅር ማለት እግዚአብሔር ይቅር በሉ ብሏል፣ ግን እኔ ይቅር ማለት አልቻልኩም። እኔ ይሄ ችግር ደርሶብኛል። ጌታን እንዳገኘሁኝ አካባቢ አንድ በጣም የበደለኝ ሰው ነበር፣ በጣም የጎዳኝ ሰው ነበር እና በዓለም እያለው ማለት ነው ብገለው ደስ ይለኛል። ያው ብገለው ስለመሞት ነው እንጂ ስለሚፈረድብኝ ነው እንጂ ብገለው ደስ ይለኝ ነበር። እና መጽሐፍ ቅዱስ እኔ ለመጀመሪያ ጊዜ ነው ያነበብኩት። ከእስላም ቤተሰብ ውስጥ ነው ያደግኩትና በልጅነት ምንም የማውቀው ነገር የለም ስለመንፈስ። ብዙዎች በኦርቶዶክስ ውስጥ በካቶሊክ ውስጥ ስለነበራችሁ መጽሐፍ ቅዱስ አንባችሁ ነው ያደጋችሁት። እኔ ምንም አለ ሁሉ ነገር አዲስ ነው ለኔ። እና ማቴዎስ ጀምሬ ያነበብኩ ሲሄድ ደስ እያለኝ ጠላትህን ውደድ የሚለው ጋር ሲደርስ ድንግጥ አልኩ። ትዝ አለኝ እሱ እግዚአብሔር የልብ አያውቅም እንዴ? እኔ ከሌን እንዴት አድርጌ እወዳለሁ? ልውደድ እንኳን ብዬ ብፈልግ ልቤ እንዴት እሺ ይላል? አልችልም ከሌን ልወደው። ለካስ ክርስትና ከባድ ነው የሚሉት ለዚህ ነው ብዬ መጽሐፍ ቅዱስን ዘግቼ እዛ እንትን ውስጥ አስቀመጥ። ከዚህ በኋላ እኔ ክርስቲያን አይደለሁም አልኩ። የማይቻል ነገር ጠየቀኝ እና ሰውየው ፓይለት ነው። የሱ አውሮፕላን እና የኔ አውሮፕላን ጎን ለጎን ነበር የቆሙትና አንድ ቀን ፕሪፍላይት የሚባል ነገር አለ። አውሮፕላኑ ቤንዚን እንዳለው ጎማው ምን የዞርን የምናየው እና እዛ ጋር ቆሟል። እሱ የራሱን አውሮፕላን እንትን እያለ እኔ ደግሞ ከጎን ያለችዋን እንትን ለማለት ልክ ሳየው በመንፈሴ ምን ያሳየኛል? አንዲት በግ በአራጇ ፊት ቆማለች። አራጇ ቢላዋ ይዟል። እሷ ምንም አትሮጥም፣ አትሸሽም፣ ምንም አትልም፣ ዝም ብላ ቆማለች። እንደዛ አሳየኝና ይሄ ሰው እንደዚህ ነው አለኝ። ሄድኩና ወንድሜ ሆይ በቃ ይህ ዓለም ነገር ምንም አያደርግ ምናምን ምለውን አላውቅም። እምባዬ ይወርዳል። እንደዚህ አላሱ ደነገጠና አንተ እኮ ተለውጣል ምን ላድርግ ንገረኝ ማድረገውን ሲል
ምን እንደሚያደርገን ያላቅም ገና አዲስ ክርስቲያን ነኝ። ቆይ የምታርገውን ነገር የሚነግሩ ሰዎች ይዤ እመጣለሁ አልኩት እና ከዛ ቤቴ ሄጄ ስጸልይ በእንባ ነው የምጸልየው። ሄጄ በቃ ቤተክርስቲያን እዚህ ልውሰድህ ነው እዛ ልውሰድህ ነው፣ መኪና ደግሞ የለውም እኔን እንጂው የሚሄደው እዛ ወስደዋለሁ እዚህ ወስደዋለሁ። በቃ ልክ አሽከር አደረገኝ ነሱ። ልዩ ፍቅር። ያኔ ነኝ እኔ ነኝ አይደለሁም። እኔማ ልገለው ነበር የምፈልገው፣ ግን የአባቴ መንፈስ ውስጥ የገባና በእኔ ውስጥ ወደደው። ዛሬ ክርስቲያኖች የምንቸገረው ምንድነው? በራሳችን ኃይል በቃ እግዚአብሔር የሚለውን ነገር ማድረግ እንፈልጋለን። ኖ አንችልም። የእግዚአብሔርን ስራ መስራት የሚችል እግዚአብሔር ራሱ ብቻ ነው። የእግዚአብሔርን የክርስቶስን ሕይወት መኖር የሚችል ክርስቶስ ኢየሱስ ራሱ ብቻ ነው። ለዚህ ነው ጳውሎስ አሁን ከክርስቶስ ኢየሱስ ጋር ተሰቅያለሁ፣ አሁን እኔ ሕያው ሆኜ አልኖርም፣ የምኖረው ኑሮ በወደደኝ በክርስቶስ ኢየሱስ ባለ በሱ እውነት። ለምን? ጌታ ውስጣችንን ገዝቶ በመንፈስ ቅዱስ ኃይል ሕይወታችንን ለውጦ እሱን እንድንመስል ካላደረገን በስተቀር በስጋ ምንም ማድረግ አይቻልም። በመንፈስ እንጂ በኃይልና በብርታት አይደለም። ስለዚህ ይሄ በመጨረሻው ዘመን የፈሰሰውን የእግዚአብሔርን መንፈስ አስተናግደን ተቀበለን ሙሉ ለሙሉ በሱ ቁጥጥር ውስጥ እንድንሆን ከፈቀድለት ጌታ ባህሪያችንን ይለውጣል። የራሱን ባህሪ በውስጣችን ያደርጋል። የምንወድ እንሆናለን። ይቅር ሰው እንሆናለን። የጌታ ልብ ይኖረናል። ስለዚህ እንደዚህ ራሳቸውን የሚወዱ ናቸው አለ። ሁለተኛ ገንዘብን የሚወዱ ናቸው ይሆናሉ አለ። ዘመኑ ኦልማይቲ ዶላር የሚባል ነው እና አንድ ጊዜ አንድ ሰው ሲነግረኝ ምን አለ? አንድ ሰው ቫሊው አለ ባንክ ውስጥ ባለው ገንዘብ ልክ ነው። ስንት ገንዘብ አለው ባለው ልክ የሱ ቫሊው በዛ ነው የሚለካው እንጂ በሰውነቱ አይደለም፣ በማንነቱ አይደለም። እዚህ ገንዘብን በጣም ገንዘብ ራሱ ጌታ ነው። ጌታ ሲናገር ምን አለ? ለሁለት ጌቶች መገዛት የሚችል ማንም የለም። ማንም። የኔና የናንተ ችግር ደግሞ ምንድነው? ለእግዚአብሔርም ለገንዘብም መገዛት፣ ሁለቱንም ጎን ለጎን አምጥቶ አዛምዶ ለመሄድ ግን ምን አለ? አይቻልም። ማንም የለም። ምንም አይነት ዘዴ የለውም። ስለዚህ እንደዚህ አለ፣ ለሁለት ጌቶች መገዛት የሚችል ማንም የለም። ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይንም ወደ አንዱ ይጠጋል ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም አለ። ትልቁ ጣዖት ደግሞ አሁን በዚህ ዘመን ያለው ምንድነው? ገንዘብ። እግዚአብሔር ገንዘብ እኮ አልከለከለንም። የዓለም ገንዘብ በሙሉ የኛ ነው። ጌታ የጠላው ምንድነው? ፍቅሩን። እግዚአብሔር ለኔ ብቻ፣ እኔ ቀናተኛ አምላክ ነኝ፣ ፍቅራችሁ ለኔ ብቻ አይሆን፣ ለማንም አይሆን፣ ከኔ በላይ ማንንም አትውደዱ አለ እንጂ ገንዘብ አልከለከለም። ገንዘብ ማግኘት አይደለም ኃጢአት፣ ገንዘብ መውደድ ነው። ሲናገር ምን ይላል? ገንዘብን መውደድ የክፋት ሁሉ ስር ነው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10። ተመልከቱ፣ ችግር በሙሉ ሲፈጠር ሩት ኮዙን ስትመለከቱ ዝቅ ብላችሁ ገንዘብ ነው፣ ገንዘብ ነው። እዚህ በመጀመሪያ የእግዚአብሔር መንግስት ጽድቁን ምሹ፣ ሌላው ሁሉ ይጨመርላችኋል። ገንዘብ ጭማሪ ነው፣ ዋና አይደለም። ዋና እግዚአብሔር። ሰው ገንዘብን እየወደደ እግዚአብሔርን መውደድ አይችልም። ከሁለቱ አንዱን መምረጥ አለበት። ከሁለቱ አንዱ መምረጥ አለበት። እግዚአብሔር በማይወደው መንገድ ገንዘብን ማግኘት ለገንዘብ መገዛት ነው። እግዚአብሔር በማይወደው መንገድ ገንዘብን ማግኘት የእግዚአብሔር መንገድ አይደለምና፣ ስለዚህ ለገንዘብ የሚገዛ ሰው ነው። እግዚአብሔር የማያዝበት ገንዘብ ከሆነ ያ ለእግዚአብሔር ሳይሆን ለገንዘብ የተገዛ ነው። ያለን ሁሉ የእግዚአብሔር ነው። አምጡ ሲል መስጠት መቻል አለብን። አድርጉ ሲል ማድረግ መቻል አለብን። ያለበለዚያ የተቆጣጠረን ጌታ ገንዘብ ነው ማለት ነው እና ገንዘብ ከእግዚአብሔር አብልጦ መውደድ እሱ በእግዚአብሔር ዘንድ የተጠላ ነው። በተረፈ ግን እግዚአብሔር ሁሉ ሰጠን፣ የከለከለን ነገር ምንም የለም። ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ አለ። ይህን ሁሉ አሕዛብ ይፈልጋሉ፣ ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቋል። ነገር ግን አስቀድማችሁ የእግዚአብሔር መንግሥት ጽድቁን ፈልጉ፣ ይህም ሁሉ ይጨመርላችኋል። ሌላው ጭማሪ ነው። መኪና ብትገዙ ጎማ ጭማሪ ነው። ይህ ጭማሪ ነው። እግዚአብሔር ደግሞ ለእኔና ለእናንተ ያስባል። እኔ ለአንቺ የማስበውን ሀሳብ አውቃለሁ። እኛ የምናስበው ጥሩ አይደለም፣ እግዚአብሔር ለእኛ የሚያስበው ነው መልካም። ስለዚህ ልንጨነቅ አይገባም። አንዳንድ ጊዜ
ገንዘብ ወዳጅ የሚያደርገን ምንድነው? ነገን ስናስብ ነገ ምን እበላለሁ፣ ነገ ምን እጠጣለሁ የሚለውን ነገር ሴኩሪቲያችንን በገንዘቡ ላይ እናደርጋለን። እግዚአብሔር ግን ያንን አይወድም። በእርሱ እንድንታመን ነው የሚፈልገው። እኔና እናንተ የአብርሃም ልጆች ነን። የአብርሃም ልጆች የሆነው በመልካችን አይደለም፣ በዘራችን አይደለም፣ ነገር ግን በእምነታችን። አብርሃም ምን አይነት ሰው ነው? አብርሃም የሌለውን እንዳለ አድርጎ በሚቆጥር ለሞተው ሕይወት በሚሰጥ የሚያምን ሰው ነው። እኔና እናንተ በእጃችን ባለ ነገር አይደለም የምንታመነው፣ በገንዘብ አይደለም የምንታመነው፣ በእግዚአብሔር ነው የምንታመነው። እግዚአብሔር ለኛ ያስብ። ወገኖች ምን ያህል እግዚአብሔር እንደሚወደን እንደሚያስበን ብንረዳ እዚህ አይነት ጭንቀት ውስጥ ገብተን ገንዘብ ወዳጆች አንሆንም። እኔ እግዚአብሔር ግርም ነው የሚለኝ በሕይወቴ ዘመን ያለማመደኝ ይህን እምነት ነው። በገንዘብ በኩል በጣም እምነት አለኝ። እግዚአብሔር የሚያደርገው ነገር ድንቅ ነው የሚለኝ። አንድ ጊዜ ፓስተር ቶሎሳ ደወለልኝ ከአትላንታ። እሱ አትላንታ ነው የሚኖረው፣ እኔ ዲሲ ነው የምኖረው። ደወለልኝና ስማ አለ እግዚአብሔር ለሀምፍሬና ለየቲ ጠረጴዛና ወንበር ግዛላቸው ይለኛል። እኔ ደግሞ ቤት ከገዙ 2 ዓመት ሆኗቸዋልና ሰው መጀመሪያ ቤት ሲገዛ የሚገዛው ምን ጠረጴዛና ወንበር ነው እና ከሱ ጋር ከመከራከር ለምን አንተን አልጠይቅም ብዬ ነው አለኝ። እኔና የቲ ሌላውን ነገር ሁሉ ገዝተን ሁሉን ነገር አንድ የቀረ ነገር የለም። ግን እዛች የሆነ እንትን መብያ አለችና ምን ፈልገውንም አላገኘንም። ጊዜም ማጣን ፎር ሳም ሪዝን ጠረጴዛና ወንበር ብቻ የለንም። በጣም ተደነኩ። የሰማይና የምድር ጌታ የኔና የቴን ጓዳ አይቶ የጎደለንን ተመልክቶ ይህንን ግዙላቸው ሲል ከኔ ማችን ምን አይነት ፍቅር እንደሆነ የሚገደብ እኮ አይመስልንም። እኛ ስለኛ ምንም የሚያውቅ አይመስለውም፣ ግን ያውቃል፣ ይገደዋል። ግን እምነታችን በሱ ላይ እንዲሆን ይፈልጋል። እግዚአብሔር ትልቅ በእውነት ነው የምላችሁ። እግዚአብሔር ትልቅ። አንድ ጊዜ ቤት ገዛን፣ ቤት ቀየረንና ከቤታችን የነበርነው ትንሽ አፓርትመንት ናት። እኛ 6 ነን እና ከዛ ወደዛ ስንገባ የነበረንን ዕቃ እዛው ስናስገባ ዕቃው እዛ ትልቁ ቤት ውስጥ ገብቶ ጠፋ እና ልጆቹ ደግሞ የሆነ ባዶ ክፍል በየቦታው ይዘው የኔ ሚንታ ቤት ጠዋት ማታ ስገባ ስወጣ የታለ አልጋው፣ የታለ ፍራሹ፣ የታለ ምኑ፣ የታለ ደስኮ ምኑ ይሉኛል። እኛ ገንዘብ የለንም። ያንንም ሰው ነው የገዛልን ቤቱንም። እና ጌታ ሆይ ተንበረከኩና ጌታ ሆይ እነኚህ ልጆች አስቸገሩኝ፣ ወይ ዝም አሰኝልኝ ወይም ደግሞ መገዛበት ገንዘብ ስጠኝ ብዬ ጠየቅኩት። በኋላ ቼክ ቡክህን ያዝና የቲን ውሰድና የምትፈልገውን ነገር ግዛላት አለኝ። ባንክ እኮ 100 ብር ነው ያለኝ፣ ምንም የለኝም አልኩት። አውቃለሁ አለ። ቼክ ቡክ ያው እንግዲህ 200-300 ገጽ በ5 ብር ነው የምትገዙት። ሞልቷል ቼክ ቡክ። እሱን ያስኩት እኔ እንሂድ አልኳት። እሷ ደግሞ በቃ በጣም ኳሊቲ ነገር ነው የምትወደውና በጣም ውድ ቦታ ወሰደችኝ። ኧረ እዚህ ይሻላል ብለሽ ነው አልኳት። በኋላ ሳስበው እንዴ የትስ ቦታ ቢሆን ምንም የለኝም ቸገረ። ከዛ ብቻ ይሄንን አውርዱ ትላለች፣ ይሄን አውርዱ ትላለች፣ ለዚህኛው ክፍል፣ ለዛኛው ክፍል፣ ለዚህኛው ሳሎን ለምን ስትል ቀጻልና በቃ ይሄን ቼክ ሸጠሸጥኩት በቃ። ከዛ አሁን ሁሉም መጣ፣ ቤቱ ግጥም ብሎ ሞላ። ልጆች ሁሉ ደስተኞች ሆኑ፣ ሁሉም ይፈነጥዛሉ። ገንዘቡ ከየት መጣ ማንም የጠየቀ የለም፣ የሚያውቅ የለም። እኔ ግን ውስጤን ስለማውቅ እኔ ብቻ ሀዘንተኛ በዛ ቤት። ከዛ ጧት ነው ፖስተኛው የሚመጣው፣ ምክንያቱም ቼኩ ባውንስ ካደረገ የሰጣችሁት ተመልሶ ወደ እናንተ ነው የሚመጣው። እንሂድ ሲሉኝ ቆይ ላለሁ ልክ ወደ 4 ሰዓት ላይ ነው ጧት የሚመጣው። ሲመጣ አይና በመስኮት ይታያል። ሮጬ ሄጄ ከፍተና አያለው ፖስታዎቹን። የተመለሰ ቼክ የለም። አሁንም ሄጄ አለ የተመለሰ ቼክ ለ1 ወር አንድ የተመለሰ ቼክ የለም። እንዴት አድርጎ እንደከፈለው አትጠይቁኝ አደራችሁ። እናንተ እንደሱ እንዳታረጉ። እኔ ለአገልግሎት ነው የሄድኩት። አንድ ቼክ ባውንስ ቢያደርግብኝ ታሰራለሁ። አገልግሎቴ ሁሉ ውሃ ነው የሚጠጣው። ግን የእግዚአብሔርን ድምፅ መስማት እችላለሁ። ስለሰማሁኝ መታዘዝ እችላለሁ። ታዘዝኩኝ። ምን ልላችሁ ፈልጌ ነው? ጌታ የፍቅር አምላክ ነው።
ከአባታችን ይበልጣል። ጌታ ሲናገር እኮ ይላል እናንተ ክፉዎች ሆናችሁ ለልጆቻችሁ መልካም ስጦታ መስጠት ስትችሉ የሰማይ አባትማ የቱን ያህል አብዝቶ መንፈስ ቅዱስ ይሰጣችኋል። ምክንያቱም ከሱ የሚበልጥ ምንም ነገር የለም። ደግሞ በጌታ በኢየሱስ ክርስቶስ ያልተቀበልነው ነገር ምንም የለም። ሮሜ 8:32 ሲናገር ለአንድ ልጁ ያራራ ይላል፣ ነገር ግን ስለ ሁላችን አሳልፎ ይሰጣል። ሌላውንማ እንዴት ጨምሮ አይሰጠን? ወገኖቼ እኛ ይሄ የምንሯሯጥለት ገንዘብ እኮ የኛ እግዚአብሔር የሰጠን ነው። በትክክለኛው መንገድ ከሄድን